ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አሁን አጠናቀን መጥተናል። ከዝግጅቶቻችን ጋር አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ አሁን እየገባችሁ የምትገኙ ተመልካቾቻችን ዝግጅቱን ሼርና ላይክ እንድታደርጉት ከወዲሁ በማክበር እንጠይቃለን። በተጓዳኝም አዳዲስ ተመልካች አድማጮቻችንም ወደ ዘውዱ ሾው ሚዲያ በትመጡ እውቀታችሁን፣ ልምዳችሁን ለሌሎች ታካፍላላችሁ። በተጓዳኝም ደግሞ እጅግ ጠቃሚ የሆኑ እንግዶችን ስለምንጋብዝ እነሱ የሚሰጧቸውን ወቅታዊና ሀገራዊ ጉዳዮችን በተመለከተ የሚሰጧቸውን ልምዳቸውን፣ እውቀታቸውን አካተው ለሚሰጡት መረጃዎች ይደርሳችኋል ማለት ነው። በተጓዳኝም እናንተም ተመልካች አድማጮቻችን በቀጥታ እንግዶቻችንን የምትጠይቁበት በሌላም በኩል ደግሞ ሀሳባችሁን የምትሰጡበት ዝግጅት ነውና ሰብስክራይብ እያደረጋችሁ ብቅ በሉ፣ ግቡ፣ ቤተሰቦቻችን ሁኑ እንላለን። ዛሬ የማቀርብላችሁ እንግዶች ደግሞ በተለይም ይህ የአማራ ክልል የሚደረጉትን የፋኖን ትግል በተመለከተ በውጭ የሚገኘውም የአማራ ማህበረሰብ ትግሉን በማገዝ በኩል ምን ማድረግ ይጠበቅብናል? ለመሆኑ ፋኖችን ተሰባሰቡ አንዱኑ በጋራ ስሩ እያስጨነቅ እኛስ በውጭ የምንገኘው አንድ ሆነናል ወይ የሚል ጥያቄ በማንሳት በተለይም በሸዋ፣ በጎጃም፣ በወሎና እንደዚሁም ደግሞ በጎንደር የሚገኙ የአማራ ማህበራቶች በጋራ ሆነው የሚሰሩበት አንድ ተቋም ወይም ማህበር መስርተዋል። ይህም የአማራው ክፍለ ሀገራቶች ህብረት ይባላል። የአማራ ክፍለ ሀገራቶች ህብረት ከአራቱም አካባቢዎች ማለትም ከጎንደር፣ ከጎጃም፣ ከሸዋና ከወሎ የተውጣጡ ናቸው። አሁን ዛሬ የማቀርባቸው ሶስቱ ነው። አራተኛው ከአቅም በላይ በሆነ ምክንያት ዛሬ አልገቡልንም። ይሁን እንጂ በሚቀጥለው እንደሚገቡ አሁን እገልጽላችኋለሁ። የዛሬ እንግዶቻችን ዶክተር ካሰኝ ተክለ ጻዲቅ ከሸዋ፣ ኢንጂነር ግርማ ይመር ከጎንደር፣ እንደዚሁም ደግሞ ዝናህ ምን ያህል እሳቸው ደግሞ ከጎጃም ናቸው። እንግዲህ ከነዚህ እንግዶቻችን ጋር የምናደርጋቸው ሰፊ ውይይቶች አሉ። ሶስቱም እንግዶቻችን የዚሁ የወከሏቸውን ማህበረሰብ ሊቀመንበር ሆነው ያገለግላሉ። አሁን እንደገና የአማራ ክፍለ ሀገራቶች ህብረት ሆነው ደግሞ ጋራ እየሰሩ ያሉበት ሁኔታ አለ። ለጊዜው ዛሬ የወሎ ተወካይ ባይገኙም ይሁን እንጂ በሌላ ጊዜ ደግሞ የእሳቸውንም ሀሳብ በዝርዝር እንመለስበታለን በቀጣይ ዝግጅታችን። ከእንግዶቻችን ጋር የምናደርገውን ውይይት እንድትከታተሉ በማክበር እየጋበዝኩኝ የዛሬ እንግዶቻችን እየሰሯቸው ያሉትን ተግባር በመንተራስ ሌሎች በተለይም የአማራ ማህበረቶች በጋራና በአንድነት ሆናችሁ ትግሉን የምታግዙበት መንገድ እንደሚኖር ተስፋ እናደርጋለን። እንግዶቻችን ዛሬ በመረጃ የተጠናከረ ትግሉን የሚያግዙ ምክር ሀሳቦችን ጭምር ይዘው ነው የቀረቡልን። ከእነሱ ጋር የምናደርገው ውይይት እንድትከታተሉ አሁንም በማክበር ጋብዛለሁ። እንግዶችን በጠቅላላ እዚህ ለዘውዱ ሾው ቃለ ምልልስ ፈቅዳችሁ እና ወዳችሁ በመምጣታችሁ ታላቅ አክብሮት አለኝ። ሰላም ጤና ይስጥልኝ። ጤና ይስጥልኝ ዘውዱ፣ እንደምን አለ? እንኳን ጋበዝከን፣ በጣም ደስ ብሎናል በመገናኘታችን። ከልብ አመሰግናለሁ። ምናልባት ለተመልካቾቻችን እነማን ናቸው የሚለውን በዝርዝር ለማሳየት ልሞክር፣ ማንነታቸውንም እንድታውቁት። ዶክተር ካሰኝ ተክለ ጻዲቅ ከሸዋ እሳቸው ናቸው። ዝናህ ምን ያህል ከጎጃም የጎጃም ተወካይ እናመሰግናለን። እንግዲህ ተመልካቾቻችንም ከየት ነው የተወከሉት ሲናቃቸው ይሆን ይላሉ። ምናልባት እንትን እንዳይሉ ነው። ኢንጂነር በጣም አመሰግናለሁ። ኢንጂነር ግርማ ይስማ እንደዚሁ ከጎንደር በጣም እናመሰግናለን። እንግዲህ ተመልካች አድማጮቻችን ጎንደሬዎችም፣ ጎጃምም፣ ሸዋም ወኪሎቻችሁን እንግዲህ እነዚህ ናቸው።
አይደለም ካላችሁ የዘውዱ ሾው ሚዲያ ክፍት ነው። በሌላ ዝግጅት ላይ ሀሳባችሁን ማንሳት ትችላላችሁ። እንግዲህ በዚህ ሁኔታ በጣም በእውነቱ ሁላችሁንም ዶክተርም ኢንጂነር እነዚሁም ዝና ከልብ አመሰግናለሁ። አንድ ላይ መሆናችሁ ራሱ ትልቅ ትርጉም ይሰጣል። በተለይም የኢትዮጵያን ትግል ለማደናቀፍ ለሚጥሩ አካላቶች አብሮ መሆን ምን ያህል እንደሚያስደነግጣቸው እየታየ ነው። በትግሉ በኩል ያሉትን ለማደናቀፍ በየቀኑ ይጥራሉ፣ ግን አልተሳካም። አሁን አማራ ቆርጦ ተነስቷል። አማራ አንገቱ አንድ ነው የሚባለው አለ ምክንያት አይደለም። ከልብ አመሰግናለሁ በድጋሚ። እስቲ እንግዲህ ዛሬ የተገናኘንበት በጋራ ተሰባስባችሁ መጥታችኋል። የትግሉን ጥንካሬ ለማገዝ የበኩላችን ጥረት እናደርጋለን ብላችኋልና እስቲ በቅድሚያ እንግዲህ ምናልባት የዚህ የጥምሩ የአማራ ክፍለ ሀገራቶች ህብረት ሊቀመንበር ወይም ሰብሳቢ ከዛን ጀምር ራስዎን ያስተዋውቁና ይቀጥሉ እስቲ። አመሰግናለሁ። በጣም ጥሩ። ግርማ ይስፋው ባላለሁኝ። በቅድሚያ አቶ ዘውዱ ይህን ፕሮግራም አዘጋጀ ስለጋበዝከን ምስጋናችንን እንገልጻለን። የዛሬውን ፕሮግራም የሚያቀርብልን ወንድማችን አቶ ዝና ምን ያህል ነው ፕሮግራሙን ይዞ ቀርቧል። እሱን ጋብዛለሁ። ከልብ አመሰግናለሁ። እንግዲህ ተመልካቾቻችን በጥናት ላይ የተመሰረተ የምክር ሀሳብ ጭምር ነው እንግዶቻችን ዛሬ እንግዲህ ለማስረዳት በተለይም የአማራውን ትግል የሚያግሱ ወይም የሚያበረታቱ የመፍትሄ ሀሳቦችን ነው ይዘው የመጡት። እንግዲህ ሊቀመንበሩ እንደገለጹት ኢንጂነር ግርማ በቀጥታ ወደ አቶ ዝና እንሄድና እሳቸው በስላይድ ያቀረቧቸውን የመፍትሄ ሀሳቦቻቸውን ከተረዳም በኋላ በማከል ሌሎቹ ወንድሞች የሚጨምሩበትን እናዳምጣለን። አሁንም ከዝግጅቶቻችን ጋር አብራችን ቆዩ። አመሰግናለሁ። አቶ ዝና መስመሩ የእርሶ ነው፣ ይቀጥሉ። በጣም አመሰግናለሁ ዘውዱ። ወንድሞችም ደግሞ ጊዜያችሁን ወስዳችሁ ጊዜያችሁን አጥፍታችሁ በዚህ ስራ አብረን ስንሳተፍ ቆይተን ዛሬ በመገናኘታችን ደስ ይለኛል። ይሄ ውይይትም ደግሞ ለወገናችን ይጠቅማል ብለን ከማሰብ አንጻር ነው። ይጠቅማል ብለን እናምናለን። ሌላ ሊቀመንበር በሚመረጥበት ጊዜ አሁን ኢንጂነር ግርማ ይስማው ነው። ከዛ በፊት ደግሞ ዶክተር ካሰኝ ነበረ። ከዛ በፊት ደግሞ እኔ ነበርኩኝ። ይህንን መጥቀስ የፈለኩበት ምክንያት ምንድነው? በየሶስት ወሩ በዙር ነው የምናስተዳድር ማለት ነው እና ሌሎችም ትምህርት እንዲወስዱ እየተተካኩ እየተጋገዙ አብሮ መስራት አግባብ እንደሆነ ነው እና ዛሬ ልንነጋገርበት የፈለኩት ሁሉም ነገር የሚመነጨው ከአስተሳሰብ ነው እና አስተሳሰብ ሲባል የአሸናፊና የተሸናፊ ወይም ደግሞ የደካማና የጠንካራ ብለን ልንመድበው እንችላለን። በፈረንጆች ዊነር ኤንድ ሉዘር ይላሉ። እነዛ ቃል በቃል ሲተረጎሙ በቂ ስላልሆነ የአሸናፊ እና የተሸናፊ ወይም ደግሞ መንፈሰ ጠንካራ እና መንፈሰ ደካማ ብዬ ልመድበው እችላለሁ። ይሄ በልጅነቴ በማድግበት ጊዜ አባቴ ይሄ የመንፈሰ ደካማ አስተሳሰብ ነው፣ ይሄ የመንፈሰ ጠንካራ አስተሳሰብ ነው ይል ነበር እና አሜሪካ ከመጣው በኋላ ደግሞ ዊነር እና ሉዘር የሚባሉ ሰዎች አሉ እና በሁለት ይመደባሉ፣ ባህሪያቸውም እንደዚህ ነው ብሎ ባየውበት ጊዜ በጣም ልቤን ነካኝ ማለት ነው እና ያንን በትምህርትም በስራም በተለያየ ቦታ በቤተሰብም ከሰው ጋር በምነጋገርበት ጊዜ ስራም ሰዎች በማስተዳደርበት ጊዜ እነዛን ሰዎች በሐሳቤ በጭንቅላቴ ገመግማቸዋለሁ እና አሁን አማራው ያለበት ትግል በጣም ቁልፍ ጊዜ እና ቁልፍ ቦታ ላይ ነው ያለ። ብዙ መራመድ እየቻለ ለምን ወደ ኋላ ቀረ? ፋኖ እንደዚህ በመነሳቱ በጣም ደስ ይላል። ሌሎቹ የትጥቅ ትግሎች በኢትዮጵያ በተደረጉት በሁለት ዓመት ያልተደረሰበትን ደረጃ የደረሰ እና ከዚህ የበለጠ ደግሞ ይደርሳል ብዬ አምናለሁ። ስብሰባዎች እናደርጋለን፣ ውይይት እናደርጋለን። ሰዎችን በምናዳምጥበት ጊዜ እነዚህ ሰዎች ትግሉን ወደፊት የሚያራምዱ ናቸው፣ የሚጎትቱ ናቸው ብለን እንመለከታለን እና ዛሬ ልናቀርብ የፈለግነው እሱን ነው። ትግሉ እንዳይደበዝዝ ስንዴና እንክርዳዱን እንድንለየው፣ ጠንካራና ደካማ እንድንለየው። አንዳንዶቹ ቅን ሐሳብ የሌላቸው ትግሉን ሊጎዱ የሚመጡ አሉ። ከዛ ውጪ ግን መጀመሪያ ራሳችንን ነው መመርመር ያለብን። ራሳችንን በመስተዋት ማየት አለብን። የአሸናፊነት አስተሳሰብ ያለው ሰው ምን አይነት ሰው ነው? የተሸናፊ አስተሳሰብ ያለው ሰው ደግሞ ምን አይነት ሰው ነው? አማራ እንደ ባህላችን ለምሳሌ ፉከራና ቀረርቶ ይደረጋል። ፉከራ የሚደረገው መቼ ነው? ሰርግ ላይ ሊሆን ይችላል፣ አመት በዓል ላይ ሊሆን ይችላል፣ ሰው ሙቶ
የዚያ ሰው ስራው ሲዘከርለት ሊሆን ይችላል። ያ የሚያሳየው ምንድነው? እነዚያ ሰዎች የሰሩትን በመቆጠር በመድገም በግጥም እና በፉከራ አድርገው በማቅረብ ነው። እና ይሄ ስነ ልቦና ያለው ህዝብ ነው። አስታውሳለሁ በወያኔ ጊዜ የአማራ ህዝብ አንደኛ ዱላ እንዳይዝ፣ በተለይ ጅንፍ ያለው ዱላ ትጥቅ እንዳይታጠቅ፣ ፉከራ ሁሉ እንዳይፎክር ሁሉ ይከለከል ነበር። ግን ኤርትራና ኢትዮጵያ ግጭት በነበረበት ጊዜ በ1998 መፎከር ፈቅደው ነበር። ምክንያቱም ምንድነው? ይሄ መፎከር እንደዚህ አድርጌያለሁ እንደዚህ ፈጽሜያለሁ ብሎ ጀብዱን መዘከር የአማራ ሰው ኩራቱ የጠንካራነቱ ምልክት ነው። ደካማስ ማለት ምንድነው? ምን አይነት ሰዎች ናቸው ደካማ የምንላቸው? እና ይሄንን በሰፊው እንድንመረምርበት ስለፈለኩ ነው። ለምሳሌ ያህል ወደ የሚቀጥለው ገጽ ብንሄድ አሸናፊ ማለት ምን አይነት ሰው ነው? አሸናፊ ማለት ለችግር መፍትሄ የሚፈልግ ማለት ነው። ለችግር መፍትሄ ካልፈለገ አንድ ሰው በቃ በዛ በችግሩ ተዘፍቆ የቀረ ማለት ነው። ደካማ የሆነ ሰው ግን መፍትሄ በሚቀርብበት ጊዜ ለዛ መፍትሄ ጉድፍ ወይም ችግር ይፈልግለታል። ይሄ አንድ መለያ ምልክቱ ነው። አሸናፊ እቅድ አለው። ይሄንን ከዚህ ተነስቼ እዚህ ደርሳለሁ ይላል። ደካማ ግን ምክንያት አለው፣ ምክንያት ይፈጥራል። አሸናፊ ሰው እኔ ልስራው ወይም እኔ እሰራዋለሁ ይላል። ደካማ ግን ይሄንን አይመለከተኝም ይላል። ስለዚህ ውይይት በምናደርግበት ጊዜ ከሰዎች ጋራ ልብ ብለን ማዳመጥ አለብን። አንዱ መፍትሄ እያቀረበ በሚደረድርበት ጊዜ ሌላው ደግሞ አይ ይሄም አይቻልም የሚል ከሆነ ያ ሰው የመፍትሄ እንቅፋት ነው ማለት ነው። እና እነዚህ አይነት ነገሮች እንድንመረምራቸውና ፍሬና ገለባውን እንድንለይ የአማራ ትግል ሊዳከም ሊጓተት የሚችለው ደካማ ሰዎች ከጠንካራ ሰዎች ጋር በሚሰሩበት ጊዜ ስለሚጎትቷቸው ነው። እነዛ ደካማ ሰዎች ደግሞ ድክመታቸው ይሄ ነው ተብለው መነገር ይገባቸዋል ብዬ አምናለሁ። ከዛ ከታረሙ ትልቅ ነገር ነው። ለምሳሌ አሸናፊ ሰው አስቸጋሪ ሁኔታ ቢገጥመው ይሄንን ችግር እንወጣዋለን ብሎ ያምናል። ደካማው ግን ቢቻልም ይላል። አስቸጋሪ ስለሆነ አንችልም ብሎ ያስባል። ጠንካራ ሰው ሲሳሳት ደግሞ ተሳሳትኩ ይላል። ደካማ ሰው ግን አይ የኔ ጥፋት አይደለም ብሎ በሌላ ሰው ለማላከክ ይሞክራል። ስለዚህ የአማራ ትግል ውስብስብ ቢሆንም በቀላሉ ተስፋ መቁረጥ የለብንም። ተስፋ ቁርጭ ያለው ፋኖች ስለተጣሉ ነው፣ ስላልተስማሙ ነው፣ ከሌና ከሌንዲ ስላደረጉ ነው ተብሎ ምክንያት መሰጠት የለበትም። ያ ችግር ሲፈጠር ያን ችግር እንዴት ነው የምንፈታው ተብሎ ነው መታሰብ ያለበት። ችግር ሲፈጠር ደግሞ ጠንካራ ሰው እኔ አንድ ነገር ማድረግ አለብኝ፣ የኔ አስተዋጽኦ ምንድነው? ምን ባደርግ ትግሉን ወደፊት አራምዳለሁ ብሎ ያስባል። ደካማው ግን አንድ ነገር መደረግ አለበት ብሎ ይናገራል። መደረግ ያለበትማ ይታወቃል፣ የሚነግረንም አንፈልግም። የሚፈለገው ምንድነው? ያ ሰው ምን ማድረግ ይችላል? ስለዚህ እያንዳንዱ ሰው ራሱን በመስተዋት እያየ የኔ አስተዋጽኦ ምንድነው? የአማራ ህዝብ ከደረሰበት ችግር እንዲወጣ ምን ማድረግ አለበት ብሎ ማሰብ አለበት። ሌላ ጠንካራ ሰዎች ከሌሎች ጋር አብረው ይሰራሉ። አብሮ መስራት ትልቅ ነገር ነው። ፒራሚድ ቢባል፣ የግሬት ዎል ኦፍ ቻይና የተሰራው ግድግዳ ቢባል፣ በዓለም ላይ የተሰራ ነገር ሁሉ የሰው ልጆችን ህብረት ይጠይቃል። እርግጥ ሌሎችም እንስሳት አሉ ተባብረው የሚሰሩ። ንብም ይሰራል አይደል? ግን ንብ ማር ብቻ ነው የሚሰራ፣ ከዛ ውጭ አይሰራም። የሰው ልጅ ማለት ግን ሁሉን ችግር መፍታት የሚችል እግዚአብሔር የሰጠን ተሰጥኦ ጸጋ ያለን ጭንቅላት ሁሉን ችግር መፍታት የሚችል ነው። የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 50 ዓመት የሰው ልጆች የነበሩበትን ብናይ ችግሮች እየተፈቱ ኑሮች እየተቃለሉ ትልቅ ደረጃ ደርሰናል። ስለዚህ ሰዎች ከትግል ከመሸሽ ፖለቲካን ከማጥላላት ትክክለኛ ስራ የሚሰራ እንዴት ነው ብለው ማሰብና መፍትሄ ማቅረብ አለባቸው። አብሮ ላለ መስራት ግን ለሰዎች እንከን ማውጣት፣ ለሰዎች ጉድፍ ማውጣት አግባብ አይደለም ብዬ አምናለሁ። እስካሁን ከተናገርኩት ላይ ጥያቄ ወይም አንተ አስተያየት ካለህ ቆም ብዬ እድል መስጠት ፈልጋለሁ። አመሰግናለሁ። ምናልባት አቶ ዝና በሰፊው እንግዲህ ይሄ ሙያዊ ትንታኔ ስለሆነ ምናልባት ዶክተር ካሰኝ እንደዚሁም ደግሞ ኢንጂነር የምታክሉት ነገር ካለ ወደ እናንተው ልመልሰው። በዚህ በቀረቡት ጥናታዊ ሀሳቦች ላይ ዶክተር ካሰኝ የሚጨምሩት ነገር ካለ። ሚውት ሆነዋል ዶክተር። ድምጽ ሚውት ኖት። ኦኬ ይቅርታ።
ዘውዱ በጣም እናመሰግናለን ይሄን እድል ስለሰጠህን። አቶ ዝናም በደንብ አድርጎ ነው እነዚህ ነገሮች እንትን ያለው። እኔም ማየው እንደዚህ አይነት የግለሰቦችን ማንነት የግለሰቦችን አስተሳሰብ በደንብ የምናጠናበት በደንብ የምናይበት እና ትኩረቱም ደግሞ ማድረግም አለብን ነው ማየት አለብን። የሰዎችን እንትን እንደው በጅምላ ዝም ብለን ሰብስበን የሁሉ ታጋይ ነው የሁሉ መሪ ነው የምንልበት እንትን ሳይሆን ለዚያ ለትግሉ አጋዥ የሆኑ ባህሪያት ምንድን ናቸው፣ ስነ ልቦናው ምንድን ነው እያል የምናጠናበት መንገድ ነው የሰጠን አቶ ዝና እና በዚህ ላይ ምናልባት እንትኑን ፕሬዘንቴሽኑን ሙሉ በሙሉ ከጨረሰ በኋላ ደግሞ ሰፋ ብለን እንትን ነው። ግን ተመልካቹ እንዲያየው የሚያስፈልገው ምንድን ነው? ዋናው የዚህ የፕሬዘንቴሽን ዋናው ዓላማ ማየት አለብን ነው። አብረን የምንሰራው ሰው ባህሪ ጸባይ ማየት አለብን። ጠንካራ ሰው ጠንካራ ድርጅት ይፈጥራል። ጠንካራ ድርጅት አሸናፊ ህብረተሰብ ይፈጥራል። ይህንን ለማለት ነው። በኋላ ደግሞ እንቀጥልበታለን። አመሰግናለሁ። ምናልባት ኢንጂነር የሚጨምሩት አለ ወይስ አንድ ስላይዱን በአቶ ዝናዬ የለቅና መጨረሻ ላይ እንወያይበት ይላሉ? አይሰማም? አሁን ይሰማል። ይቀጥል። በአንድነት መስራት ምን ያህል ትርጉም እንዳለው ነው በደንብ ያስቀመጠው። በአንድነት ላለመስራት ምንድን ነው ምክንያቶቹ? አንዳንዶቹ ስህተት ለመስራት አይፈልጉም። አብሬ ብሳሳት መስጠት መማር ደግሞ ሰርቻለሁ ማለት ደግሞ ያስከብራል እንጂ ውርደት አይደለም። ይሄን እንደው ብዙ ጊዜ የምገነዘበው ብዙ ሰዎች ስህተት ሲሰሩ መቀበል ይፈራሉ ውርደት ስለሚመስላቸው እና ሌላው ደግሞ ልዩነት አንዳንዴ ለጥንካሬ ይጠቅማል። አሁን ብዙ ወገኖቻችን 99% ተመሳሳይ ዓላማና ምኞት ነው ያለን፣ ግን ትንሽ አንዷ ፐርሰንት ልዩነት ነች አንድ ላይ እንዳንሰራ የሚያደርገን። ያን እንድናስተካክል ነው መልክቱ ባጭሩ። አብሮ መስራት እንደሚያስፈልግ፣ ስህተትን መቀበል እንደሚያስፈልግ ያን ነው ያስቀመጠው። ትግል ደግሞ በአንድ ጀንበር አይቀየርም። ብዙ ውጣ ውረድ ያለው ነው እና መጨረሻ መለስበታለሁ። ጥሩ ጨርሻለሁ ጊዜው። አመሰግናለሁ ኢንጂነር። ወደ አቶ ዝና እንመለስ። ያሉትን ሀሳቦች ያቅርቡና እኔ የማነሳቸውን ጥያቄዎች እያነሳን እንቀጥላለን። ይቀጥሉ። በጣም ጥሩ። ሌላው ምንድነው? ጠንካራ ሰዎች ስራቸው አድካሚ እንደሆነ ያውቃሉ፣ ግን የልፋታቸው ውጤት አስቀድሞ ይታያቸዋል። ደካማ ሰዎች ግን ስራው ብቻ ነው የሚታያቸው፣ ድካሙ ነው የሚታያቸው። ጠንካራ መደረግ የሚቻሉ ጥሩ ውጤቶች ሁሉ አስቀድመው ይታዩታል። ደካማ ግን የችግሩ ክብደት ነው የሚታዩ እና ውጤቶች ለምሳሌ አንዳንድ ጊዜ ፋኖ ለምን እንደዚህ አላደረገም፣ የአማራ ህዝብ ለምን እንደዚህ አላደረገም ይባላል። ብዙ ጊዜ ውጤቶች በተለያየ መንገድ ሊገኙ ይችላሉ። አንዱ በእመርታ ሊሆን ይችላል፣ አንዱ ደግሞ ቀስ በቀስ ሊሆን ይችላል። ስለዚህ ቀስ በቀስ ወደፊት የምንሄድ ከሆነ ያ ራሱ በምን መንገድ ሊፋጠን ይችላል ብሎ ማየት እንጂ ሱሪያችሁን በአንገታችሁ አውልቁ ተብሎ መባል የለበትም። ሁሉም ነገር ጊዜ አለው፣ ፕሮሰስ አለው። ያንን መጠበቅ አለበት። የአንድ ሺህ ማይል ጉዞ በአንድ እርምጃ ይጀመራል የሚባል ተረት አለ። ስለዚህ ጊዜን ወስዶ ግን በሚፈለገው አቅጣጫ እየሄዱ መስራት ያስፈልጋል። ሌላ ጠንካራ ሰው አብረን እንጠቀም ይላል። ደካማ ሰው ግን እኔ ሌላው ቢጠቀም ባይጠቀም የራሳቸው ጉዳይ ነው ብሎ ይላል። ይሄ ከፍተኛ አስተሳሰብ ነው። እኔ እንደ ትልቅ ምሳሌነት የምጠቀመው ወያኔዎች ወደ መሀል ሀገር ሲመጡ የተወሰነ ቦታ ላይ ሲደርሱ ስማቸውን ቀይረው ከቲፒኤልኤፍ እርግጥ አሁንም ቲፒኤልኤፍ ተብለው ይጠራሉ ያደጋሉና ሌሎችን አማርኛ ቀላጥፈው የሚናገሩ የአማራ ስም ያላቸውን እነሱን ፊት አድርገው መጡ። ለኢትዮጵያ ሕዝብ ነፃ ልናወጣ ነው አሉ። ግን ከመጡ በኋላ አገር መዝረፍ፣ ንብረት መንቀል፣ ሕዝብን መጫን፣ ማሰደድ፣ መግደል ይህንን ነው ሲሰሩ የነበረ። ይሄ ምንድነው? እኛ እስከተጠቀምን ጊዜ ድረስ ሌላው የፈለገው ይሁን የማለት አስተሳሰብ ነው። ያ የደካማ አስተሳሰብ ነው። 27 ዓመት ሙሉ ቢጠቀሙበትም ብዙ ጊዜ ሰዎች ጠንካራ ናቸው፣ ጎበዞች ናቸው። የነሱ ጥንካሬ የጥፋት ጥንካሬ ነው። ጠንካራ ሰው ማለት
መልካም አሳቢ ለሁሉም ዊን ዊን የሆነ ማለት ነው። አማራም ለምሳሌ አሁን በሚያደርገው ትግል ከሌሎች ወገኖች ጋር ከአፋሮች፣ ከሶማሌዎች፣ ከወላይታዎች ከሁሉም ጋራ አብሮ መታገል ይችላል። ግን እነሱ የሚታገሉ ለራሳቸው ነው፣ አማራም የሚታገል ለራሱ ነው። የማታ ማታ ግን እኔ ተጠቃሚ ልሁን፣ እኔ ልብለጥ፣ እኔ ብቻ ልሁን ብሎ ማሰብ አያስፈልግም። አሁን በአብይ ስርዓትም የምናየው ይሄ ነው። አንድን ወገን አንድን ህብረተሰብ ለመጥቀም ሌላውን ለመጉደት ሌላውን ቁጥሩን ለመቀነስ ለማሳደድ መሬቱን ሀብቱን ንብረቱን ለመቀማት በልማት ስም ለማፈናቀል ነው። ይሄ የደካማ ወይም ደግሞ የሉዘር የሚባሉት የተሸናፊዎች አስተሳሰብ አካሄድ ነው። ሌላ ጠንካራ ሰው ዓላማውን ጠንቅቆ ይይዛል። በማይረባ በጥቃቅን ነገር ግን መወዛገብ የለበትም። ይሄ ለምሳሌ ትምህርት የሚሆነው ለምንድነው? እንደ ፋኖ ላሉዎች በጥቃቅኑ ነገር መጣላት የለባቸው። ማተኮር ያለባቸው የአማራን ህዝብ ካለበት ችግር እንዴት ነፃ እናወጣዋለን በሚለው ነው እንጂ በረባ ባረባው ላይ ውዝግብ መፈጠር የለበትም። ጠንካራ ሰው ህልም እውን ያደርጋል፣ ደካማ ሰው ግን ህልም ሆኖበት ይቀራል ይባላል። ጠንካራ ሰው ሌላውን ያጎለብታል፣ ደካማ ግን አንቆ ይይዛል። አሁን ለምሳሌ ዋና መዋኘት የማይችል ሰው ሂጄ ላውጣው ቢሉ አንገት ይዞ ሊያወጣው የሄደውን ሰው ጨምሮ አብሮት ይዞት ይጠፋል። ዋና ስላልቻለ ስላልተማረ ማለት ነው። ጠንካራ ሰው ግን ራሱንም ይጠብቃል፣ ሌላውንም ሰው ደግሞ ለማዳን ይታገላል ማለት ነው። እነዚህ ሊታሰብባቸው ይገባል። ትግል ውጤት ላይ የሚደርሰው ከብዙ ሰዎች ተሳትፎ የተነሳ እንጂ ከጥቂት ሰዎች ተሳትፎ የተነሳ ስላልሆነ አይ እነሱ ካደረጉት እኔ ባልሳተፍሳ ብሎ ሰው ማሰብ የለበትም። ሁሉም መሳተፍ አለበት፣ ሁሉም የሚችለውን ማድረግ አለበት፣ ከሌላው ግን መጠበቅ የለበትም። ከዛ ውጪ ደግሞ ሁሉም ሰው መሪ ሊሆን አይችልም። መሪና ተከታይ ተብሎ ቦታውን ሚናውን መያዝ አለበት። በኢትዮጵያ በባህላዊ በገና ጨዋታ ሚናን ለይ ይባላል። በትግልም እንደዛ ነው። ሰው ሚናውን መለየት አለበት። የሚመራው ሰው ተከብሮ እንዲመራ፣ የሚከተለው ሰው መከተል ነው። እና ቅድምም ጠቅሻለሁ፣ ፈረንጆች ምን ይላሉ? ሊድ ፎሎ ኦር ጌት አውት ኦፍ ዘ ዌይ ይላሉ። ምራ፣ ተከተል ወይም መንገድ ልቀቅ ይላሉ። ይሄ የማይከተል ሰው ወይም የማይመራ ሰው ማደናቀፍ የለበትም። ከተቻለ ሁሉም ሚናውን ለይቶ በተቻለው አቅም በተቻለው ዕውቀት ቢሳተፍ መልካም ነው። ጠንካራ ሰው ጊዜ ፈልጎ መደረግ ያለበትን ያደርጋል። ደካማ ግን የተለያየ ምክንያት እየፈጠረ ያልተደረገም ያልተፈጸመም ብሎ ይላል። ጠንካራ ሰው ጎበዝ ነኝ ግን የበለጠ ደግሞ ጎበዝ መሆነው ምን ባደርግ ነው ብሎ ያምናል። ደካማ የሆነ ግን ባለው ተጽናንቶ ከኔ ባስም እኮ አለ ይላል። ስለዚህ ይሄ እንደ ህዝብም እንደ ግለሰብም የማንቀበለው የአስተሳሰብ ጉዳይ ስለሆነ እያንዳንዱ ሰው ራሱን መመልከት አለበት። ጠንካራ ሰው የሌላ ሰው መልካም ስራ ይታየዋል። ደካማ ሰው ግን የሌላ ሰው ያጎደለው ጉድፉ ብቻ ነው የሚታየው። ስለዚህ አንድ ሰው በሚመለከተው ነገር ላይ ተመጣጣኝ አመለካከት መኖር አለበት። የሰው ስራ አይነቀፍም፣ የተሻለ ይሆናል ብሎ መናገር አይቻልም ሳይሆን እንዴት ይሻላል፣ የተሰራው ይሄ ጥሩ ነው ብሎ በማሰብ ግን ብሎ ችግሮችን እየፈለጉ ማጥላላት የትም አያደርስም። ጠንካራ ሰው ከሌላ ሰው ይማራል። ደካማ ግን የሌላ ሰው ችሎታ አይመቸውም። ስለ ጉድፋቸው ብቻ ቢያወራ ይመርጣል። ጠንካራ የበለጠ መንገድ ይሆናል ብሎ ይጥራል። ደካማዎች ግን በዚህም አይቻልም በዚህም አያዋጣም ይላሉ። ጠንካራ ሰው አድራጊ ነው፣ ፈጻሚ ነው። ደካማ ሰዎች ግን በወሬ ብቻ በትንተና ብቻ ያበቃሉ ማለት ነው። ስለዚህ አማራ አንዱ የተዘናጋበት ድክመት ጠላትን መናቅ፣ የትም አይደርሱም ብሎ ማሰብ፣ ቢላዋ ሲሳልልን ዝም ብሎ ማየት አግባብ አይደለም። አሁን አሜሪካኖች እርምጃ በሚወስዱበት ጊዜ ፕሪኤምፕቲቭ ስትራይክ ይባላል። ቀድሞ ችግር ሊፈጠር ሲችል ቀድሞ ያንን ችግር መፍታት ያስፈልጋል ማለት ነው። ጠንካራ ሰው ያለው ያሰበው ያለመው ይፈጸማል። ደካማ ግን የፈራው ይደርስበታል ማለት ነው። ጠንካራ የሚመጣውን ገምቶ ዝግጅት ያደርጋል። ደካማ ግን ላይሆን ይችላል ብሎ ተስፋ ያደርጋል ማለት ነው። ስለዚህ እንደ መደምደሚያ የአማራ ትግል በአሸናፊነት ለመወጣት
ጠንካራና ደካማን መለየት ያስፈልጋል። ራሳችንንም ደግሞ እኔ ጠንካራ ነኝ ወይስ ደካማ ነኝ ብለን መጠየቅ አለብን። ያ ማለት ፍጹም ጠንካራ ፍጹም ደካማ ነው ለማለት ሳይሆን ጠንካራ የሆነ ሰው የበለጠ የሚጠነክርበትን መንገድ ራሱን በተለያየ ቦታ በተለያየ መድረክ መተንተን አለበት። ደካማው ደግሞ እውነት ደካማ ከሆንኩማ ጠንካራ መሆን አለብኝ ብሎ ማለት አለበት። ይሄ ደግሞ ይታረም በሚባልበት ጊዜ ያንን እርማት መቀበል ያስፈልጋል። ግን ያንን እርማት ላለመቀበል የሚሸሽ ከሆነ ለምሳሌ በሰዎች መካከል ልዩነት ተፈጥሮ አብራችሁ ስሩ ሲባል አብረው የማይሰሩበትን መንገድ እየፈለገ የማይተባበር ካለ እዚያ ሰው ላይ ወይም እዚያ ግለሰቦች ላይ ችግር አለ ማለት ነው። ደካማ ናቸው ማለት ነው። ዝም ብሎ ማየት ከማንመለስበት ደረጃ ስለሚያደርሰን ዝም ብሎ ማየትም አግባብ አይደለም፣ ተቀባይነት የለውም። ደካማነት ከራሳችን ጀምረን እንታገል። አማራ ቀፎ እንደተነካንብ አንድ ላይ ሆ ብሎ መነሳት አለበት። ይሄ ችግር በአስቸኳይ መቀረፍ አለበት። ህዝብ እየተጨፈጨፈ ወጣት ሴቶች ጡታቸው እየተቆረጠ ተገድለው መንገድ ላይ እየተጣሉ አማራ ዝም ብሎ ማየት የለበትም። እስከዛሬ ድረስ የደረሰው ግፍና በደል ከሚገባው በላይ ነው። ካሁን በኋላ ግን በአስቸኳይ ትግሉ እንዲቋጭ ሁሉም ራሱን አይቶ ደካማ ነኝ ወይስ ጠንካራ ከሆነ ሌሎችንም እንዲያስተባብር፣ ደካማ ከሆነ ደግሞ ጉድፉን እንዲያጠራና ትግሉን ወደፊት እንድናራምድ ጥሪ እናቀርባለን። ከልብ አመሰግናለሁ። እንግዲህ ተመልካች አድማጮቻችን እንደምታዩት መደምደሚያውም እንደ በስላይድ ላይ እንግዲህ ተቀምጠዋል። በተወሰነ ደረጃ ለእናንተም ሪፈራንስ ይሆናል ብለን እናስባለን። በተለይም ይሄ እንግዲህ ከተለያየ ጥናታዊ መረጃዎች ተሰባስበው ነው። አቶ ዝናህ የበኩላቸውን ጥረት አድርገዋል። በዚህ ላይ እንግዲህ እና የምናሰፋቸው ጉዳዮች ይኖራሉ። ለሌሎቹም መረጃውን እንግዲህ በጥንቃቄ በማየት ወደፊት በእነዚህ ጉዳዮች ላይ ተንተርሰን ትንታኔ የምንሰጥ ወንድሞች እህቶች ካለን የዘውዱ ሾው ሚዲያ እንግዲህ ድሉን ያመቻቻል ማለት ነው። ከልብ አመሰግናለሁ አቶ ዝና። እንግዲህ በተቻለ መጠን ከመረጃ ጋር አስደግፈው ለሰጡን የመፍትሄ ሀሳቦች ከልብ አመሰግናለሁ። ወደ ኢንጂነር ግርማን እስቲ በርሶ በኩል እንግዲህ እነዚህ ጠቅለል ያሉ ጥናታዊ ጽሁፎች ናቸው፣ የመፍትሄ ሀሳቦች ናቸው የቀረቡት። የሌላው ሀገር ተሞክሮ ሁሉ ያለበት ነው። በተቻለ መጠን የአማራው ትግል ጠንክሮ ይቀጥል ዘንድ በአቶ ዝና በኩል የራሳቸውን ጥናታዊ መረጃዎች ያው ጠቅላላ እንደ ማህበር ያቀረባችሁት ጉዳይ ነው። ዘርዘር እያልን እንየው። እንግዲህ እንደሚታወቀው የአማራ ትግል በአጭር ጊዜያት ውስጥ ጥሩ ውጤት ያመጣ ነው፣ ግን ከዚህ የበለጠ መሄድ አለበት የሚሉ ወገኖች አሉ። ቅድም በዝርዝር ላይ እንደተቀመጡት የደካማና የጎበዝ ሰዎችን ወይም ደግሞ ሁልጊዜ ምክንያት እየፈጠሩ የሚሸሻሉ ማንሳት ይቻላል። አሁን አሜሪካን ሀገር በተለያየ በሰሜን አሜሪካም ሆነ በዓለም ዙሪያ በሚገኙ የአማራ ማህበረሰብ ላይ የሚነሱ ነገሮች አሉ። አሁን እዚህ እንደተቀመጠው አቶ ዝና እንዳስረዱት እንደዚህ ይሄ ነገር እኮ አያዋጣንም ከሌላው ጋር እንደዚህ ካላደረግን አሁን ምን ትጥቅ የለው አማራው በምኑ ነው? መንግስት እኮ ድሮን አለው፣ ከባድ መሳሪያ አለው፣ ይሄ ሁሉ አለው፣ ባንኩ ታንኩ በእጁ ነው ያለው። ስለዚህ እያሉ የሚያመጧቸው ውጤት የሌላቸው የደካማ አስተሳሰብ ነገሮች ተስተውለዋል። ይህን ከማቅረፍ አኳያ ማህበራችሁ እንግዲህ የጀመረው ነገር እንደተጠበቀ ሆኖ አሁንስ ምንድን ነው በእርሶ በኩል እንደነዚህ አይነት የስንፍና ወይም የደካማ አመለካከት ያላቸውን ሰዎች የሚመክሩት ምን ይላችኋል? ትግሉን በማገዝ በኩል ማለት ነው። ጥሩ ነው። አቶ ዝና ያቀረበው መልእክት በጣም ጥሩ መልእክት ነው። መደምደሚያውም ላይ እንዳስቀመጠው እያንዳንዱ ሰው ህሊናውን እንዲመረምር አሰላለፉን በደንብ እንዲያጠና የሚጋብዝ ነው። ቁጥራችን ትንሽ አማራው ቁጥሩ ትንሽ አይደለም፣ ትልቅ ነው ቁጥሩ። ግን ብዙ ርቀት መሄድ ይቻል ነበር እና ምን እስኪሆን ነው አማራው የሚጠብቀው? ምን እስኪሆን ነው? የበደሉን ዝርዝር ገልጸን አንጨርሶም አይበቃም። ብዙ ምዕራፍ የሚጻፍበት ነው። ነገር ግን ምን እስኪሆን ነው የምንጠብቀው? እያንዳንዱ ሰው ድርሻውን መወጣት አለበት። ተጠያቂም ነው። ተሳተፈም አልተሳተፈም ተጠያቂ ነው። በታሪክ ወገኑ ተሳተፈም አልተሳተፈም ጉዳት እየደረሰበት እና አሁን ምን ላድርግ፣ የኔ ኃላፊነት ምንድን ነው ብሎ ማሰብ መጀመር አለበት። እንደሚባለው ጋን በጠጠር ይደገፋል ይባላል። እያንዳንዱ ድርሻ አለው። አስተዋጽኦ አደርጋለሁ ብሎ ቢነሳ
በእኛ ትግል በእኛ እንቅስቃሴ እናቅፋለን። ሀሳብ ይዞ የሚመጣ መሳተፍ ለሚመጣ ሰው በርን ከፍተን ነው የምንጋብዘው እና እያንዳንዱ ሰው ራሱን እየመረመረ በየት በኩል ልስራ፣ ምን ላይ ልሳተፍ ማለት ሲገባ እሳሳታለሁ ብገባ ኮሚቴ ውስጥ ብገባ ብሳሳት ወረዳለሁ የሚል ነው እና አንደኛ ይሄን ብዙ በዓለም ላይ የተፈጠሩት ክስተቶች ወይም ደግሞ በስልጣኔ የመጡ ነገሮች በሙሉ ስህተት እየተሰራ እየታረመ ነው የሚመጣው እና በአሁኑ ጊዜ ደግሞ ብዙ ተሞክሮ አለ እና ሁሉም ሰው እየተሳተፈ በሁሉም ነገር ባይስማማም ብዙ ሀገር እንደምናየው 50% እንኳን ልዩነት እያለ አብረው ይሰራሉ። ይሄን ደግሞ የሚገርመው 99%ቱ ምንስማማበት እይታን ያለን ለወገናችን ለአማራው ወገን ግን በትንሹ በትልቁ እኔ ያልኩት ካልሆነ እያል ነው ወደ ኋላ ምን ይላል እና በአንድ ላይ እንድንሰራ መዘጋጀት አለብን። ደምደሚያው ላይ እንደተቀመጠው ራሳችን እስኪንመርምር እና ተሳትፎ እናድርግ፣ ሪች አውት አድርጉ፣ በየት በኩል ገብተን እናገዝ በሚል ይሄ ነው ባጭሩ የምለው። ካስፈልግ በኋላ እመለሳለሁ። ከልብ አመሰግናለሁ ኢንጂነር። ወደ ዶክተር ካሰኝ እንመለስ። እንግዲህ እንደሚታወቁት ነው እርስዎ ከመጡበት ማህበረሰብ በእርግጥ ሸዋ አንገቱ አንድ ነው። ምንድነው አማራ አንገቱ አንድ ነው። ይሁን እንጂ ሸዋ ላይ እንደሚታወቀው እንግዲህ እምዬ ምኒልክ ከዛ ከሸዋ አንጎለላ ይቅርታ ከዚህ ከአንጎለላ ማርያም ወይ ካንኮበር የተወለዱ ግን ዓለምን አስደናቂ ስራ የሰሩበት ማህበር ከዛ ነው የመጡት እርስዎ። ዛሬ ሸዋ ላይ ያለው ትግል በአንዳንድ ሆዳሞች ወይም ደግሞ ባንዳዎች ማለት ይቻላል ትግሉን በማደናቀፍ እየሰሩ ያለው ነገር እጅግ አሳዛኝ ነው። ሸዋ እንደሚያውቁት ዶክተር በጣም ሰፊ ነበር፣ እስከ ሻሸመኔ ድረስ ናዝሬት፣ በዚህም ይሄ የአሁን ጉራጌ ምናምን ብለው ወልቂጤ፣ ወሊሶ ምን የሚባለው እስከ አምቦ ድረስ ያሉት በሸዋ ስር ነበሩ። ያንን ሰፊ ግዛት ቆራርጠው እናንተ አሁን ክፍለ ሀገር ብላችሁ ስላስቀመጣችሁት ነው ቀድሞ ጠቅላይ ግዛት የነበረው በኋላም የሸዋ ክፍለ ሀገር የተባለው እነዚህ የጠቀስኳቸውን ቦታዎች የያዘ ነበር። ግን ይህ የህወሓት አሰራር በቋንቋ በሚል ቆራርጦ ይኸውና ዛሬ የሸዋን አቅም ሰባብረው ጥለውታል። አንዱና ዋናው ነገር ሸዋ ጠንካራ ማህበረሰብ በአቋሙ የሚጸና ወደኋላ የማይመለስ እንደሆነ ያውቁታል። ከዛ አኳያ ቆራርሰው በትነውታል። አሁንም አንዳንድ ክፍተቶች እየታዩ ነው የሚገኘው በዛ አካባቢ። እንደው በአጠቃላይ ከዛ ማህበረሰብ ወይም ከዛው ከሸዋ ነውና የመጡት ይሄ ጉዳይ አንገብግቦት አሁን ተሳትፎ እያደረጉ ነው ያሉት። ጊዜዎትን፣ ገንዘቦትን፣ እውቀቶን ሁሉ መስዋዕት በማድረግ ብዙም የሚወቀስበት አለ። አማራው ምሁራኖቹ ዝም ብለው ተኝተዋል ይባላል፣ ግን እየወጣችሁ ነው። ከልብ አመሰግናለሁ። ዛሬም እናንተም በአሜሪካ በጣም ረጅም ዓመታትን በዓለም ትልልቅ ረጅም ዘመን ያስቆጠራችሁ ሰዎች አሁን እየወጣችሁ ነው፣ እሉ ቁጭቱ ይዞት። ስለዚህ ይህንን ጠንካራ የአማራ ማህበረሰብ በተለይም ሸዋ ያለውን በዚህ ሁኔታ ከፋፍለው ዛሬ እንደዚህ ስቃይና መከራ የሚያሳዩትን በሌላውም አካባቢ የሚገኘው የአማራ ማህበረሰብ በጋራ ሆኖ ችግር ይቅረፍ ዘንድ ምን መደረግ አለበት ይላሉ? ሚውት ሆነዋል፣ ክፈቱት። በጣም አመሰግናለሁ። እንግዲህ ወደ ዝናህ ያቀረባቸው እነዚህ የጠንካራ እና የደካማ መንፈስ ስነ ልቦናዎች ላይ ብዙውን በምናይበት ጊዜ ቅድም አፄ ምኒልክን ጠቅሰሃል እና የአፄ ምኒልክን ባህሪያት ብናይ እዚህ የጠንካራ ሰው መንፈስ ወይም የጠንካራ ሰው አስተሳሰብ የአሸናፊ አስተሳሰብን ያዘሉ ናቸው። በእውቀት ላይ የተመሰረተ ወደፊት ሀሳቤ አለ አይደል? ወደፊት ቴክኖሎጂንም በምንም በጊዜያቸው በጣም የረቀቁ ሰው ናቸው። ስልጣን እንኳን ይዘው ብቻዬን ሳይሆን ብለው ለሌሎችም እያካፈሉ አብረን እንደግ የሚል መንፈስ የነበራቸው ናቸው እና እዚህ ጋር የአፄ ምኒልክን ባህሪ በደንብ ስናይ እዚህ ከተዘረዘሩት ውስጥ የጠንካራ ሰው ባህሪያት ያዘሩ ናቸው። እንደዚህ አይነት ሰው ሲኖር ታላቅነት አብሮ ይመጣል።
ምኒልክንም ታላቅ እያልን ብንለው ያደረጉትን የሰሩትን ስራ ነው እና የራሳቸው የግል ባህሪያቸው ለዚያ ለውጤቱ ከፍተኛ አስተዋጽኦ አድርጓል። ለዚህም ነው እዚህ የተለያዩ ጸባያትን የተለያዩ ጸባይ የሰውን ጸባይ የግለሰብን ጸባይ ስናይ እንደ ወንፊት ልንጠቀምበት እንችላለን። ጠንካራ ሰዎች ሲሰባሰቡ ጠንካራ ድርጅት ይመጣል። ጠንካራ ድርጅት ሲኖር ደግሞ አሸናፊ የሆነ ቡድን ይፈጠራል ብለን የምንለው እና ይሄ ቀላል ነገር አይደለም። በጣም በጣም አስፈላጊ ነው። የግለሰብ እዚህ ሀገር አንድ ሰው ወደ አንድ ካምፓኒ ውስጥ ሲቀጠር ፕሮፋይሊንግ የሚባለው ነገር አለ። የሰውየውን ጸባይ ሳይኮሎጂካል ሜካፑን ምኑን እንዴት ነው ይሄ ሰውዬ ከኛ አስተሳሰብ ጋር አብሮ ይሄዳል ወይ ተብሎ ይጠናል እና ከዚያ ጋር ለምሳሌ የጀነራል ኤሌክትሪክ እንደ ምሳሌ ቢወሰድ ይሄ ታይፕ ኤ ፐርሰናሊቲ የሚባሉ ሰዎች ነው የሚቀጥሩት። በፊት በተለይ ይህን አይነት ጸባይ ያለው ይህን አይነት አስተሳሰብ ያለው እንደዚህ አይነት ነገር ይሰበስቡና ተአምር ይሰራሉ እና እኛም አማራውም በአሁኑ ሰዓት የሚያስፈልገን እነዚህን ተአምር የሚሰሩ ሰዎችን የማሰባሰብ ጉዳይ ነው። ይህንን በምልበት ጊዜ አሁን የሸዋን ጉዳይ እንደው ለየት አድርገህ ስላቀረብከው እኔ ብዙ አንዳንድ ጥናቶች አድርጌ ከሸዋ ውስጥ ለምሳሌ ሸዋ ክፍለ ሀገር ከሚባለው ውስጥ 85% ከአማራ ክልል ውጭ ወጥቶ 15% ብቻ ነች ለአማራ ክልል የተሰጠችው። አሁን ባለው የአማራ ክልል ላይ ስታየው ያቺ 15% አንድ ትንሽ እንትን ሆና ሸዋ ራሱ አማራ ያለበትም አይመስልም ማፑን ሲታይ። ያን ያክል ጥፋት የጠፋበት ነው። አዲስ አበባ የሸዋ ዋና ከተማ የሸዋ አገር ሆኖ እዛ ማፑ ላይ የአማራ ማፑ ላይ እንኳን የለም እና ብዙ ጊዜ የሸዋ ፋኖዎችንም የሸዋ የፖለቲካ አመራሮች ሰዎችንም አንድ የምነግራቸው ነገር አለ። ስለ ሸዋ ስታወሩ የሚወራው ነገር ደራ የሚባል ነገር አለ። ደራ አንድ ትንሽ ወረዳ አለች እና ሸዋ የተወሰደበት አሁን ከጎንደር መተከል ከጎጃም ወልቃይት ማለት ከጎንደር አሁን ወልቃይት ጸገዴ፣ ወሎ ውስጥ ደግሞ ራያ እነዚህ ይታወቃሉ። ሰፋፊ ናቸው፣ በብዛት ይታወቃሉ። ልክ በዛ ምሳሌ ደግሞ ሸዋ ውስጥ ሲመጡ ማንን ነው የሚጠቅሱት? ደራ። ፋኖቹ ራሳቸው ደራን ማስመለስ አለብን እያሉ ሲሉ ያንን ሁሉ ሸዋ ትተው ይሄ ትክክል አይደለም፣ ሸዋ የአማራ ንብረት ነው፣ የአማራ መሬት ነው፣ በዛ መልክ ነው ማሰብ ያለብን ነው። ይሄ ነው እንግዲህ አስተሳሰባችን ጭንቅላታችን ውስጥ ያልቀረጽነው ነገር ተግባራዊ ማድረግ እንጂ። ዶክተር እርሶ የሸዋ ዋና ከተማ እርግጥ ነው አዲስ አበባ ነው ድሮ። ኦሮሞ ደግሞ አሁን የኛ ነው የሚል ስሙንም ቀይሮ ፍንፍኔ የሚል አስተሳሰብ አላቸው። ይህም በማስቀየሩ በኩል ምንድነው ያሉት መልእክት ለፋኖችም ጭምር እንደዚሁም ደግሞ ለጠቅላላ ለአማራው ማህበረሰብ ምንድነው የሚያስተላልፉት መልእክት? እንግዲህ ምንድነው መሰላችሁ አሁን እኔ እንትኑ የአማራው የህልውና ትግል በሚባልበት ጊዜ በእኔ አስተሳሰብ ህልውና ማለት አገር ሲኖርህ ነው፣ መሬት ሲኖርህ ነው። ስለዚህ የአማራ የህልውና ትግል የራሱን መሬት ማስመለስ ነው ዋናው ቁልፍ መሆን ያለበት። ስለዚህ አዲስ አበባ የአማራ ነው ስንል አዲስ አበባን አማራው ማስመለስ አለበት ብለን ነው የምንለው። በሰላማዊ መንገድ የሚሆን ነገር አይመስለኝም። ስለዚህ ያው መዋጋት አለበት። እንግዲህ በዚህ ላይ ነው ይህንን በሀሳባችን ንብረታችን የራሳችን ንብረት ነው ብለን በምናስብበት ጊዜ ለዚያ መታገል አለብን። በዚህ ላይ አጽመርስት ይሉታል ድሮ ያማለት ነው። አዎ ልክ ነው። እኔ እንደውም አጽመርስት ነው የምለው እና የአማራ ህልውና ትግል አጽመርስቱን የማስመለስ ጉዳይ መሆን አለበት ነው የምለው። መሬት ከሌለን እኮ መኖር አትችልም። ህልውና ማለት እኮ የምትኖርበት መጀመሪያ ቦታ ሲኖር ነው እና መሬትን ሁሉ አስረክበህ ሰጥተህ የት ነው የምትኖረው? ምን አየር ላይ አይኖርም። መሬት ያስፈልጋል እና ይህንን ነው ዋናው ነገር። ምንድን ነው አንድ ነገር እዚህ ላይ
ኦሮሞዎቹ አዲስ አበባ የኛ ነው እያሉ ሲሉ አማራው አዲስ አበባ የአማራ ነው ለማለት ለምንድን ነው የሚፈራው? ይህንን ነው አሁን ቅድምም ያልነው የደካሞች መንፈስና የጠንካራዎች መንፈስ የምንለው። ጠንካራው አማራ የራሱን ንብረት የራሱን መሬት የኔ ነው ብሎ መነሳት መቻል አለበት። ወደኋላ መፍራት የለበትም። የሚፈራበት ምንም ምክንያት የለም። የራስን የሆነ ነገር መጠየቅ ለምንድን ነው የሚያስፈራው? ይህንን ነው በብዙ ደካሞች ሰዎች ተተብትበናል። አሁን ለምሳሌ አሜሪካ ውስጥ ብታይ አሜሪካ ውስጥ ምናልባት አንድ ድርጅት አለ እንደው ትንሽ ለአማራው ስፔሲፊካሊ በአማራ ጉዳይ ላይ በጣም የሚል ካልሆነ በስተቀር ሌላው ጠቅላላው የሚያወራው ስለ ኢትዮጵያ አንድነት ስለ ኢትዮጵያ እንዳትፈርስ የሚል ነው እንጂ አማራው የመስዋዕት በግ ነው። በቃ አማራው ሞቶ ምን ብሎ የኔን ኑሮ ያመቻችልኝ ነው እንጂ አማራው ለምንድን የራሱን እንደሚፈልግ መኖርም የሚኖረውም የሚታገለውም ለራሱ መሆኑን ማወቅ አለበት እና በዛ መልክ ነው ማየት ያለብን። ስለዚህ አሁን የዛሬው ርዕስ የመረጥነው ርዕስ አማራው ምን አይነት ባህሪ ምን አይነት ስነልቦና ቢኖረው ነው አሸናፊ የሚሆነው ነው የምንለው። ኦኬ ለነገ ብለን የምናስተላልፈው ከሆነ የትም አይደርሱም እያልን እኮ የደረሱበትን አይተናል። ኤርትራ ስትዋጋ የኤርትራ ሕዝብ የትም አይደርስም ስንል ኤርትራ ሄደች። የትም አይደርስም ስንል ኢትዮጵያ ባህር በር አጣች። ወያኔዎቹ የትም አይደርሱም ስንል ይሄው ጎንደርን ወሎን ሁሉ ጠቅልለው ሀገር ለመሆን ተነስተው አማራውን ጨረሱ። ህዝባቸው የትም አይደርሱም የሚል ነው እና በዚህ አጋጣሚ ይሄ አሁን እነዚህ የተጠቀሱት ባህሪያትን ጠንካራና ደካማ ባህሪያት የምንላቸውን አማራው አይጠቀምበትም እንጂ የአማራ ጠላቶች በደንብ ይጠቀሙበታል። ወያኔዎችን እንደ ምሳሌ ብንወስድ የአማራ ጥንካሬ ምንድን ነው ይላሉ። ኦኬ ሃይማኖተኛነቱ ያለመሸነፍ ቅድም ዝና እንትን ያለው ይሄ የፉከራው ያ ሁሉ ባህሪ ይሄ ሁሉ የአማራው ጠንካራና ሀገር ወዳድነት ሃይማኖተኛነት በዚህ ምክንያት ስለጠነከረ ይሄንን ካላፈረስን ነፍጠኝነቱ ነው ጥንካሬው፣ ትምክህተኝነቱ ነው ጥንካሬው። የአማራው የሚመካበት ብዙ ነገር ስላለው ያንን ግን እንደ ስድብ ተደርጎ ነው ሲጫወቱበት የነበረው። ይሄ ምንድነው? የአማራውን ጠንካራ ጎን ስላዩ ጠንካራ ጎኑን ማዳከም፣ የአማራውን ደግሞ ደካማ ጎን የሚያዩበትን ደግሞ ያንን በደካማ ጎኑ ደግሞ እየገቡ ያንን ሁሉ ሰርተውበታል እና አጥንተውታል አማራውን። አሁንም ያለው ይሄ የኦሮሞማው እንትን አማራው ጥንካሬው ምንድነው? ጥንካሬውን ማጥፋት። የአማራው ድክመት ምንድነው? ድክመቱን ማግዘፍ። በዚህ ነው እና ይሄ በጣም አስፈላጊ ነው። አማራው ይሄንን አይነት ሁኔታ በደንብ ቁጭ ብሎ ማየት አለበት። እኔ አሁን የጀመርኩት እንድነው ከብዙ ሰዎች ጋር ስንገናኝ ስብሰባ ምናምን ስንሰበሰብ የሚያወሩትን አያለው። ከነዚህ ሰዎች ጋር አብሬ መቀጠል እችላለሁ አልችልም ብዬ ነው የምጠይቀው ራሴ። ኦኬ ሁልጊዜም ወሬ ብቻ ከሆነ ምንም ነገር የማይሰሩ ከሆነ ለምን ጊዜን አጠፋለሁ? ለምን ገንዘብን አጠፋለሁ? ለምንድን ነው እኔ ራሴንስ ዝም ብዬ ስብናን ማጠፋው? የሚመስለኝን ሰው ጠንካራ ሰው ፈልጎ አብሮ ከነሱ ጋር መስራት ይሻላል እና ይሄ የዛሬው የቀረበው እንትን በጣም በጣም ፓወርፉል ነው። በጣም ጠንካራ ነገር ነው። ሁላችንም የራሳችንን የት ላይ ነን ብለን ብንጠይቅ እና ካለንበት ደከም ካልንም ጠንከር የምንልበት መንገድ የሚያስኬድበት መንገድ አለ። ይህን ውይይት ደግሞ ወደፊትም ደግሞ ከግለሰብ ጸባይ ምናልባትም በህብረተሰብ ጸባይ በአገር ደረጃም በምንም እያሰፋን ልንሄድ እንችላለን። እግዚአብሔር ከልብ አመሰግናለሁ ዶክተር ካሰኝ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው ዘውዱ ሾው ሚዲያ ነው። የዛሬ እንግዶቻችን ዶክተር ካሰኝ፣ ኢንጂነር ግርማ እንደዚሁም ደግሞ አቶ ዝና ናቸው። በአማራ ክፍለ ሀገራት የአማራ ክፍለ ሀገራት ህብረት በሚል መስርተው በጋራ በአንድነት ሆነው ስራዎች እየሰሩ ነው ያሉት። እንግዲህ እንደተከታተላችሁት የዛሬ የመጀመሪያው ርዕሰ ጉዳያቸው ነው የአማራው ደካማና ጠንካራ ጎኑ ምንድን ነው? ደካሞች እነማን ናቸው?
ጠንካራ ጎኖችስ ምንድናቸው የሚለውን ዛሬ እንግዲህ ለመጀመሪያ ጀምረናል። በተከታታይ በዚህ በዘውዱ ሾው ሚዲያ ጥናታዊ ጽሁፎቻቸውን እያቀረቡ ትንታኔ የሚሰጡባቸው ናቸው። ወደፊትም በተለያዩ ጉዳዮች ላይ እንደዚሁ የምንመለስበት ይሆናል። አቶ ዝና እንግዲህ ዛሬ በሰፊው አስቀምጠውልናል። ከልብ አመሰግናለሁ። ወደ እርሶ ልመለስ። አቶ ዝና እንግዲህ ደካማና ጠንካራ ጎኖቹ በተቻለ መጠን ሪሰርች አድርገው ያቀረቡት አለ። እጅግ በጣም ጠቃሚና አስፈላጊ ነገር ነው። ዶክተር ካሰኝም አሁን ገልጸውታል። ቅድም ትግሬዎቹ ከአማራ ደካማና ጠንኳራ እንትኑን አጥንተው ወደ ሌላ አክሽን ገብተዋል ይላል። በኦሮሞ ማህበረሰብም በተለይም እነ ሽመልስ የሰጠው ነገር አለ። በራሴ ሪሰርች አድርጌ አማራው በተለይም ያለበትን ደካማ ጎኖቹን ጠንካራዎቹን ለይተን አውጥተናል። ከደካማዎቹ አንዱና ዋናው ኢጎ አለበት። በቃ እኔ ነኝ በላይ እኔ ነኝ እንትን የማደርገው ይሄ ሁሉ ከኔ በላይ ማንም ማወቅ አይችልም፣ ከኔ በላይ አለቃ የለም፣ ከኔ በላይ እንደዚህ የለም የሚል ቅድም እርሶ ፉከራና ሽለላ ብለውታል። ያንን እንደ ደካማ ጎኑ በማየት እርስ በራሳቸው እያናከስን እየተጣሉ ይቀጥላሉ። አማራ በተፈጥሮ በባህሉ ደም እስከ መቀባት እስከ 7 ትውልድ ድረስ የሚሄድ ነው። ስለዚህ የፋኖ የገደለበትን የልዩ ኃይሉን የሚኒሻውን ቤተሰብ እስከ መበቀል ይቀጥላል። የፋኖን ቤተሰብ ለመግደል የልዩ ኃይሉም ደግሞ የፋኖን ቤተሰብ ከገደለ በዛ መልኩ እርስ በርስ እየተናከሱ ቁጭ ይላሉ። በዛ ላይ ደግሞ አንዱ የጎበዝ አለቃ እኔ ነኝ ብሎ የሌላውን የጎበዝ አለቃ ትዕዛዝ አይቀበልም። እንዲህ አይነት አመለካከት አለባቸው ባደረግናቸው ጥናቶች። እንግዲህ እርሶ ሪሰርች አንዱ ይሄ ነው። ደካማ ጎን የሚያስከትለውና ጠንካራ ጎን ያሉት ክፍተቶችን እያስረዱ ነው ያሉት። አሁንም በአማራው በኩል በኦሮሞ እንኳን ሽመልስ አብዲሳን ጥናት አድርጎ አማራው ላይ እንዲህ ሲል ቀደም ሲል የነበሩት አባቶቻችን እንኳንስ ለኢትዮጵያ ያሉ ችግሮችንና ክፍተቶችን መዝጋት አይደለም በአውሮፓ ሰለጠኑ የተባሉትን ሀገራት ጭምር በመመከት ቀድሞ በመሄድ የሚሰጧቸው ውሳኔዎች እንዴት ጠንካራ እንደነበረ ይታወቃል። በአመራር ላይም ይሄው ከዚሁ ማህበረሰብ የወጡ መሪዎች ነበሩ። አፄ ቴዎድሮስንም ብናያቸው፣ ዳግማዊ ምኒልክ ብናይ፣ ቀዳማዊ ኃይለ ሥላሴንም ብናይ ጠንካራ የነበሩ አመራሮች ናቸው። እና አሁን ለዚህ አይነት ደካማ አስተሳሰብ ክፍተት መፍጠር አማራው ምንድን ነው ችግሩ ይላሉ። አሁንስ ይህን ከዚህ ችግር ወጥቶ ይህን ትግል ከፋኖ ጋር አጠናክሮ ይቀጥል ዘንድ በተለይም ይሄ በውጭ የሚገኘው ማህበረሰብ ምን እንዲያደርግ ምክር ሀሳብ አለዎት? ጥሩ ጥያቄ ነው። ሽመልስ አብዲሳ የሚለው ቃል በቃል መልስም አያስፈልገውም። ምክንያቱም ቅድም እንዳልኩት ደካማዎች ወደ ሌሎች ነው የሚያመለክቱ። ደካማዎች ስለሌላ ነው የሚያወሩት፣ ስለ ራሳቸው አይደለም። አማራ ትምክተኛ ነው፣ ኢጎ አላቸው ምናምን ላለው እሱ የሚሰማው ሌላ ስሜት ሊሆን ይችላል። እኔ እንደ አማራ ተሰድጄ በኖርኩበት ሀገር ሁሉ በነጮችም ፊትም ይሁን በማንም ፊት ራሴን ዝቅ አድርጌ ያየሁበት ቦታም ጊዜም የለም። ስራ ቦታ የሰር ምናምን እንደዚህ ማጎብደል በቃ የለም። ያ ስራው ቢቀር ይቀራል እንጂ ክብሬ ዝቅ አይልም። እና ያንን እንደ ኢጎ አድርጎ ወሰደው ወይስ አንድ ሰው ክብሩን የጠበቀ ነው የሚለውን አንገቱን ቀና አድርጎ የሚሄድ ኢትዮጵያዊ ነው። አድዋ ላይ የተፋረደ ወንድሞቹን ሁሉን ከሁሉ ህዝብ አሳትፎ እና አፄ ምኒልክ 2 ወር ተጉዘው አድዋ ላይ ጣሊያንን ድል አድርገው ኢትዮጵያውያን ወይም ጥቁር ህዝብ ከማንም ህዝብ እኩል ነው ብለው ያስመሰከሩ ናቸው እንጂ ማንንም ዝቅ አድርጎ አንቋሾ የተናገረ የለም። ደም እናቃባቸዋለን እንደዚህ እናደርጋቸዋለን ያለው እርግጥ አንዳንድ ባንዳዎች አሉ። እነዚያ ባንዳዎች አማራ ፍትህ ፈላጊ ነው፣ ፍትህ ከፍርድ ቤትም መጣ ከየትም መጣ ፍትህ መፈጸሙ አይቀርም ያንን ማለቱ ሊሆን ይችላል። ግን ይሄ ድሮ የቀረ የደም መመላለስ ምናምን ህግ ባለበት ሀገር ህግ ላይ ያሉ ሰዎች ስልጣን ላይ ያሉ ሰዎች ህግ እንዴት ይፈጸማል? አማራ ህዝብ ወንድማችን ነው ሲሆን አማራ ከኦሮሞ የማያንስ ሲሆን ደግሞ የሚበልጥ ህዝብ ነው በብዛት። ስለዚህ ስለ አማራ ህዝብ እንደዛ ብሎ መናገር ሰውየው የቱን ያህል እዛ ቦታ መኖር የማይገባው ሰው እንደሆነ ማሳያ ምልክት ነው። ስለዚህ እኛ እንደ ህዝብ የራሳችንን ጉድፍ አጥርተን የራሳችንን ጉድፍ ስል ቅድም ተናግሬዋለሁ። እያንዳንዱ ግለሰብ ፍጹም አይደለም፣ እያንዳንዱ ህብረተሰብ ፍጹም አይደለም። ግን ጠንካራ ጎናችንን ማዳበር፣ ደካማ ጎናችንን ማሻሻል እንጂ እንደዚህ እንካስ ለካንቲያ መግጠም የሚፈልጉ
ተራ ሳይማሩ በዘመድ በወገን ተጎትተው ስልጣን ላይ የወጡ ካድሬዎች የሚለፈልፉትን ምንም ማድረግ አይቻልም። እነዚህ ሰዎች ደግሞ ቢያስቡት ጉድጓዳቸውን እየቆፈሩ ነው እንጂ ለቆምለት ለሚሉትም ህዝብ ሆነ ለሌላው ህዝብ ጥሩ መፍትሄ እያቀረቡ አይደለም። ይሄ ስድብ ነው። ሁሉ የሚናገረው በተደጋጋሚ እሰማዋለሁ። የትም የማያደርስ የማያዛልቅ ነው። ቅድም እንዳልኩት የደካማ ሰው ስነ ምግባር ማለት ያ ነው። ስለዚህ እኛ በነሱ ባሉት ላይ እንደዚህ አሉን እንደዚህ እንላለን ብለን መልስ መስጠት አግባብ አይደለም። ግን እንደ ህዝብ አንድ መምጣት አለብን። 50 ሚሊዮንም ሆነ 60 ሚሊዮንም ሆነ ቁጥሩ በትክክል ባይቆጠርም የኢትዮጵያ ግማሽ ህዝቡ አማራ ነው። በሁሉ ቦታ አለ፣ በሁሉ ከተማ አለ። አማራ ህዝብ ደሙን አፍስሶ አጥንቱን ከስክሶ አድዋ ድረስ ቆሎ እየበላ በአገልግል ስንቁን ይዞ እየታገለ ይችን ሀገር ለነጻነት ያበቃ ነው። ሽመልስ አብዲሳም ቢሆን እሱን ከነዘር ማንዘሩ ለድል ያበቃ አብሮ የተሳተፈ ኦሮሞዎችም፣ ትግሬዎችም፣ አማራዎችም፣ ሁሉም ወላይታዎችም፣ አፋሮችም ዘምተው አድዋ ላይ እንደ ወንድማማች ታግለው ያንን ጠላት ድል አድርገዋል። እንዴት ነው አንድ የምንሆን? እንዴት ነው ትልቅ ሀገር የምንሆን ይባላል እንጂ አንድን ህዝብ በተለይ አማራን ያህል ትልቅ ህዝብ ማንቋሸሽ፣ መሳደብ በቃ የደካማ ትልቁ ምልክት ያ እንደሆነ በዚያ አልፈ ነው ራሳችን ጥንካሬ ላይ ነው ማተኮር ያለብን። ደም እናቃባለን ምናምን የሚሉትን እሱ ሁሉ ምኞት ነው እንጂ እንዳትሰቡት አልሄደላቸውም። ይሄው 30 ዓመት ሙሉ የህዝብ ተገዘገዘ። አሁን ለምሳሌ አንዳንድ ወታደሮች ጡታቸውን እየቆረጡ ወጣቶችን እንደዛ የሚያደርጉት የአማራን ህዝብ ስተት ለማሳሳት ነው። ይሄ ራሱ የሚያሳየው ምንድነው? ድሮም የአማራ ህዝብ ጡት እንዳልቆረጠ አሁንም ቆራጩ ማን እንደሆነ ወደፊትም ማን ሊቆርጥ እንደሚችል ማሳያ ምልክት ነው። ስለዚህ ሌሎች ቢሳሳቱ እኛ እንሳሳት ነው። እኛም እናተኩረው ምንድነው ሚሼል ኦባማ when they go low we go high ብላለች። እነሱ የፈለገውን ዝቅታ ቢወርዱ የፈለገው ጭቃ ውስጥ ቢገቡ አማራ አብሮዛ ጭቃ ውስጥ አይገባም። ጭቃ በጭቃነቱ ይቀጥላል። አማራ ግን ከተነሳበት ካለበት ቦታ ተነስቶ ለችግሩ መፍትሄ ይፈጥራል። ከልብ አመሰግናለሁ አቶ ካሰኝ። ዝና ይቅርታ፣ ወደ ኢንጂነር እንምጣ። አሁን በአቶ ዝና በኩል ከወረዱ ሰዎች ጋር አንወርድም፣ ዝም ብለን ከነሱ ጋር ከሰላምታ መግባትም የለብንም፣ ስራችንን መስራት አለብን ይላሉ። ቅድም ዶክተር ካሰኝ ደግሞ ዝም ብለን ምንም አያመጡም ምንም አያደርጉም እያልን በተቀመጥን ቁጥር ይሄውና እንደዚህ አይነት ውስብስብ ችግር ውስጥ ገብተናል፣ አገራችንንም ክብራችንንም አማራውንም ለአደጋ አጋልጠናል ይላሉ። በጣም የኢትዮጵያ ምሁራኖች ዛሬም ጭምር ጸጥ ረጭ ብለው ቁጭ ብለዋል። በተለይም የአማራው ማህበረሰብ ዛሬም ጭምር ምንም አይሉም። ይሄ ሁሉ መከራና ስቃይ በህዝቡ በዚሁ በአማራው ላይ እየወረደ እያዩ እርስዎ እንደ አንድ የአማራ የጎንደር ተወላጅ እንደ አንድ ኢትዮጵያዊ ይህ ዝምታ ስተቱን ስተት ነው ብለን አለመናገር፣ አለማስረዳት፣ አለመግለጽ አንዳንዴ ያው ጥሩ ቋንቋ ላይሆን ይችላል። ቆማጣን ቆማጣ ነህ ብለህ ካላልከው መጥቶ ይፈተፍታል የሚሉት ነገር አለ። በዝምታ የሚታዩ ነገሮች ዛሬ የአማራውን ህዝብ ዋጋ እያስከፈለው ነው ያለው። ስለዚህ በእርሶ በኩል ችግሮቹን እያንዳንዱን እየነቀሱ እያወጡ መተቸት ተገቢና አስፈላጊ አይደለም። በዚህ ላይ ያልተሰሩ ብዙ ስራዎች አሉና በቀጣይ ምን መደረግ አለበት ይላሉ? በጣም ጥሩ አመሰግናለሁኝ። ጥሩ ነጥብ ነው ያነሳው። ወደ ቅድሞ ጥያቄ ልመለስና ስለ አጽመ ርስት አነስተህ ነበር እና ቅድም ምንድን ነው ያልኩት? ምን እስኪሆን ነው የምንጠብቀው የሚል ተናግሬ ነበር። ይህን ሁሉ አጽመ ርስት አጥተን እነሱ ብቻ አይደለም አዲስ አበባ ብቻ አይደለም ሌላ ስያሜ ሁሉ እየተሰጣቸው ሁሉ ሲሆን ዝም ብለን ያየ ነው። አፄ ምኒልክን አነሳ ቅድም ምን ያህል ብልሃት እንደነበራቸው፣ ምን ያህል ምክር አዳማጭ እንደነበሩ፣ አማካሪ እንደነበራቸው፣ ሁሉን አሳታፊ እንደነበሩ ከነሱ እርሾ አልወሰድንም። ጥሩ እርሾዎች አሉ። ቀደም ሲል የጠቀስካቸው መሪዎች ነበሩ፣ ከነሱ አልወሰድንም እና አሁን ይሄ ዝምታ ዝም ባለ ቁጥር ያው ምንድነው የሚባለው ሰውን ባይነቁ አጥሩ አይነቀንቁ ይባላል እና ዝም በማለት ነው እዚህ ደረጃ ያደረስነው። ኦርጋናይዝድ ሆነን ስላልቆየን መከላከል አልቻልንም። አሁን ግን በቃን ብለን ነው የተነሳ ነው። ዝም ያለው ህዝብ ተነስቶ ከመሰሎቹ ጋር ተሰልፎ አጋር እንዲሆን
አብሮ እንዲቆም መግለጫ ማስወጣት ካስፈለገ መክሰስም ካስፈለገ በህጋዊ መንገድ የሐሰት ትርክት ሲወጣ ካውንተር ማድረግ አለብን፣ መልስ መስጠት አለብን። ዝም ማለት ተገቢ አይደለም። ራሳችን መከላከል አለብን በሁሉም መንገድ፣ በዲፕሎማቲክ በኩል በትግልም በኩል በሁሉም መንገድ መከላከል መጀመር አለብን። ይሄም ሊሆን የሚችለው ምንድነው? አንድነት ሲመጣ ነው። ቅድም አጽመ ርስቱ ሁሉ ያጣናው ዝም ስላል ደግሞ ተከፋፍለን ስለቆምን ነው። አሁን አንድ ላይ ብንመጣ በፍጥነት እነኚህ አጽመ ርስቶች ሊመለሱ ይችላሉ። በአማራው የሚደርሰው በደል በፍጥነት ይቆማል እና ሁሉም ሰው ተቻችሎ ከመሰሎቹ ጋር ቀርቦ ውይይት ማድረግ፣ በምን በኩል ላገዝ እኔ ያልኩት ካልሆነ ሳይሆን የተሻለ ሐሳብ ካለ ያን ሐሳብ ከፍ አድርጎ የዛ ተባባሪ ምን ላገዝ እኔ ከማን አንሼ ነው በማለት ፈንታ ነው እከሌ ከኔ የተሻለ ሊሰራው ይችላል እና እሱን እደግፋለሁ የማለት አቲቲዩድ መኖር አለበት፣ አስተያየት እና አሁን መሆን ያለበት ሁሉም ከምንጊዜው መበለጥ ነቅቶ ከመሰሎቹ ጋር ተሰልፎ በትንሹ ነገር አኩርፎ ሌላ ድርጅት ማቋቋም ሳይሆን አሁን ከተቋቋመው ጋር አብሮ ቀርቦ ተቻችሎ መስራት ነው የሚያስፈልገው። አንድነት ካልመጣን አጽመ ርስቱም አይመለስም። ይሄ በደሉም በአማራው ላይ የሚደርሰው ጠረዝ የሌለው በደል አይቆምም እና አሁንም ጥሪ የምናቀርበው ወደ መሰሎቻችሁ እኛም እንጋብዛችኋለን፣ ኑ ከኛ ጋር ተሳተፉ። ሌላው አንድ ደግሞ ለማንሳት የምንፈልገው ምንድነው? በትውልድ መካከል ክፍተት አለ እና የተለያዩ ትውልዶች መነጋገር አልጀመሩም። ያን ደግሞ ማጠብ መቻል አለብን። ምክንያቱም ቅብብሎሽ እየተካሄደ አይደለም። ያ ወደፊት የምንነጋገርበት ርዕስ ይሆናል። መነጋገር መጀመር አለብን። የሁሉ ጥቃት የደረሰብን ስለተነጣጠልን ነው። አንድ ላይ መቆም አለብን። አንድ ላይ ለመቆም ደግሞ ከአጠገባችን ካሉት እንቅስቃሴዎች ጋር ተሰማርቶ ድርሻችን መወጣት ነው። ይሄ ነው ለማለት እንችለው በአሁኑ ጊዜ። በጣም አመሰግናለሁ ኢንጂነር ግርማ። እንግዲህ ሰዓታችንም እየተቋጨ ነው። እስቲ አንድ ሁለት ደቂቃ ዶክተር እና እንደዚሁም ደግሞ አቶ ዝናይ መቋጫ ሀሳባችሁን ትሰጡናላችሁ። አሁን ደካማና ጠንካራ ጎኖቹን በዝርዝር ለማስቀመጥ ሞክራችኋል፣ ያንድን ሰው ባህሪ ላይ በመንተራስ እስቲ በጠንካራ ጎኖቹና በደካማ ጎኖቹ በተለይ አማራ ላይ ያለውን ነገር በውጭ ባሉት ማህበረሰብ በፋኖም ላይ እንደው አጠር አድርገው ዶክተር ካሰኝ ምንድን ነው ማድረግ ያለብን እንደው ከአሁን በኋላ ላለውን ስራ ጉድለቶቻችንን አስወግደን በጠንካራ ነገር እንድቀጥል ዘንድ ምን መደረግ አለበት ለሚሉ ሰዎች የእርሶን የምክር ሀሳብ እንቀበል። አመሰግናለሁ። በጣም ጥሩ ጊዜ ይስጥልኝ። እንግዲህ ምንድን ነው የኔ ዋናው እንትናችን እቅዳችን የዘላቂ መፍትሄ ማግኘት አለብን። ይሄን ዘላቂ መፍትሄ ለማግኘት ዝግጅት ያስፈልገናል። ይሄም ዝግጅት አንደኛው የመንፈስ ጥንካሬ ነው። የመንፈስ ጥንካሬ ሲኖር ተመሳሳይ የመንፈስ ጥንካሬ ያላቸው ሰዎች አንድ ጋር ይሆናሉ። ያ የመንፈስ ጥንካሬ ካለ የአስተሳሰብ ጥንካሬና አንድነት የሚኖር ከሆነ በዚያ ላይ መመስረት እንችላለን። በአሁኑ ሰዓት በአማራው ላይ ከፍተኛ ድክመት ብዬ የማየው የአስተሳሰብ ጥራት የለም። በተለይ ደግሞ በኢትዮጵያዊነትና በአማራነት ላይ መካከል ያለው ውዥንብር በጣም አስቸጋሪ የሆነበት ጊዜ ነው። አንድ ሰው ጠዋት እኔ እኮ ኢትዮጵያ ነኝ ወደ አማራ አልወርድም አማራነት ብሎ አማራ እዚህ ተገደለ ሲባል ደግሞ ከሰዓት በኋላ እኔ እኮ የአማራ ብሔርተኛ ነኝ ብሎ የሚወጣበት በደንብ ግልጽ ያልሆነ ያልወጣ ስለሆነ ያ በጣም አስቸጋሪ ነው። እንደኔ አስተሳሰብ አማራው አሸናፊ መሆን የሚችለው ጠንካራ የአማራ ብሔርተኝነትን አስተሳሰብ ይዞ ሲወጣ ነው። አማራ ቅድሚያ በአማራ ጥቅም ላይ የተመሰረተ አስተሳሰብና አደረጃጀት ሲኖረው
በሁለተኛ ደረጃ ደግሞ ከሌሎች ኢትዮጵያውያን ጋር ተስማምቶ ኢትዮጵያን ማስቀጠል ወደሚል ደረጃ የምንደርስ ከሆነ ምናልባት የተሻለ እንትን ማለት እንችላለን፣ መስራት እንችላለን፣ ዘላቂ መፍትሄም ማምጣት እንችላለን። ድክመቶቻችንን ከዚያው አብረን ካስተሳሰቡ ካረምነው አይ ቲንክ መጨረሻ ላይ ኃይላችን ይጠነክራል። አይ ቲንክ ሁላችንም በጥንካሬው ላይ ከሰራን ትልቅ ስራ መስራት እንችላለን ብዬ ነው የምገምተው እና ሁሉም ቢተባበር ጥሩ ነው። እግዚአብሔር ከልብ አመሰግናለሁ ዶክተር ካሳይ። አቶ ዝና ጋር እንቀጥል። በዚሁ ላይ የእርስዎን ሀሳብ ወይም ምክረ ሀሳብ እንቀበል። እኔ እንደማየው ያው እንግዲህ እግዚአብሔር አላለውምና ይህን ያህል ዓመት ከአብዮቱ ፍንዳታ ወዲህ በአማራ እየተላከከ በአማራ እየተመካኘ ብዙ ግፍ ሲሰራ ቆይቷል። ያ ግፍ እንደበቃን እናውቀዋለን፣ ተገንዝበነዋል። በተለይ በቅርብ ጊዜ ደግሞ የአማራ ልዩ ኃይል መበተን አለበት፣ የሌላው ልዩ ኃይል እያለ የአማራ ልዩ ኃይል መበተን አለበት ብሎ በመባሉ እነዚህ ሰዎች ምን እያደረጉ ነው ብሎ ትጥቃችን አስፈስተው ወዴት ሊሄዱ ነው? ትግራይ እስከ ታንክ እስከ መድፍ ድረስ እየደበቁ ነዳጅ ሁሉ በቦቴ እያደረጉ እየደበቁ የኢትዮጵያ 80% የጦር ኃይል ያለው ትግራይ ውስጥ ነው፣ ኤርትራ ልትወረን ትችላለች በሚል ሰበብ ተይዞ ሌላውን አራቁቶ እንደገና አልፎ ተርፎ ደግሞ በጣም ትንሽ የሚባለውን ወደ 3000 የሚሆኑ ናቸው ልዩ ኃይሉን በትነን ልዩ ኃይል አማራ ክልል አያስፈልግም። አመራሮቹ ቢሮአቸው ውስጥ የተገደሉበት እነ ጀነራል አሳምነው ጽጌ ተገለው የተጎተቱበት ቦታ ሌላ ማን አለ? እና ይሄ ሁሉ በሆነበት ጊዜ አሁን ህዝቡ በቃኝ ብሎ ሲነሳ ፋኖ ተስፋ ሲሰጥ መጀመሪያ መሳሪያ የለውም፣ ቤት ነው የሚመጣ፣ እንዴት አድርጎ ነው የሚታጠቅ ሲባል ነበር። አሁን ግን ያው በፎቶም በቪዲዮም እንደምናየው መትረየስ በለው ድሽቃ በለው ምን በለው ይዘዋል አላቸው፣ እየማረኩ ማለት ነው። ወያኔዎችም ወደ አዲስ አበባ ሲመጡ የትጥቅ ዋና ምንጫቸው ደርግ ራሱ ነው የነበረ። አሁን የፋኖም እንደዛ ሆነ ማለት ነው። ስለዚህ የአማራ ህዝብ ጀግና መሆኑን አሳይቷል። ግን አሁን በተለያየ በፋኖች መካከል ግጭት ለምን ተፈጠረ? ግጭቱ ምንድን ነው? ታረቁ ሲባሉ የማይታረቁ ለምንድን ነው? አንዱ አንዱን የሚያሳድደው ለምንድን ነው? ይሄ ትልቅ ጥያቄ ነው። ይሄ ትልቅ የድክመት ምንጭ ነው። ስለዚህ እነሱ እንደዛ ሲሆኑ ደግሞ ሌላው ደጋፊው ደግሞ ገሸሽ ማለት ወደ ዳር መሆን፣ ጨነቀኝ፣ ተስፋ ቆረጥኩ፣ እንደዛ የሚባል ነገር የለም። ስለዚህ ችግሮቹ መፈታት አለባቸው፣ ወደ አንድነት መምጣት አለባቸው። የመሳሪያ ችግር እንደሌለ እናውቃለን። የሰው ኃይል እጥረት እንደሌለ እናውቃለን። በኢትዮጵያ ውስጥ በህዝብ ብዛት ሲሆን አንደኛ ሳይሆን ሁለተኛ የሚባል ህዝብ ነው። በጣም ብዙ ህዝብ ነው ያለ፣ በየከተማው አለ፣ ብዙ ወጣት አለ። አብዛኛው ሰው ደግሞ በወጣትነት እድሜ ያለ ነው። ስለዚህ ታግሎ ራሱን ማስከበር አለበት፣ አጽመ ርስቱን ማስመለስ አለበት። ይሄ ትግል ደግሞ የሚጀምረው ራስን በመስተዋት አይቶ እኔ ራሴ ምን ድክመት አለብኝ፣ ደጋፊ ነኝ ወይ፣ ችግር ፈቺ ነኝ ወይስ ችግር ገላጭ ነኝ፣ ችግር ደርዳሪ ነኝ ሳይል ሁሉም ወደ ትግል መሳተፍ አለበት። እስካሁን ድረስም አዲስ አበባ ገብተው እና አብይን ያሰናብቱ ነበረ፣ አላለውም፣ አልተሳካም። አሁንም ጊዜው አላጠረም፣ ይችላሉ። 6 ወርም ፈጀባቸው፣ ዓመትም ፈጀባቸው፣ 2 ዓመትም ፈጀባቸው። አንድም ወንድም በአንድ ወንድሙ ላይ ጥይት ሳይተኩስ ጎን ለጎን ተባብረው አንድ ግንባር ፈጥረው ለራሳቸው መፍትሄ ማቅረብ ይችላሉ፣ ለኢትዮጵያ ህዝብ መፍትሄ ማቅረብ ይችላሉ። ያ ችግር ይፈታል። ያ ችግር መፈታት የሚጀምረው ከራሳችን ጀምሮ ነው። ከልብ አመሰግናለሁ አቶ ዝና። እንግዲህ በተለይ ያቀረቡት ጥናታዊ ጽሁፍ እጅግ ጠቃሚና አስፈላጊ ነገር ነው ለሁሉም የፋኖ አባላትም ለሌሎችም ዝም ብለው ለተቀመጡ የኔ ክፍተት የቱ ጋ ነው፣ የኔ አሁን በዚህ በቀረበው ነገር ላይ ስህተት የቱ ጋ ነው፣ የት ነው ያለሁትም የሚለውንም ግንዛቤ ከታል ብዬ ገምታለሁ። ከልብ አመሰግናለሁ። እንግዲህ በአብዛኛው አማራው ተኝቷል፣ አማራው እኔም ጭምር ወቅስ ነበር፣ ምሁራኖች ዝም ብለዋል፣ የት ገቡ፣ መውጣት አለባቸው፣ አትተኙ እያልኩ ብዙ ጊዜ
ጊዜ እናገር ነበር። እንግዲህ ተመልካች አድማጮቻችን ይኸውና አንደኛ በውጭ የሚገኘው የአማራ ማህበረሰብ አንድ ለምን አይሆንም የሚል ጥያቄም እያነሳን ነበር። ይኸውና የአማራ ክፍለ ሀገራቶች ህብረት ብለው ጎጃም፣ ሸዋ፣ ወሎና ጎንደር በጋራ አንድ ማህበርም አቋቁመው እንግዲህ ስራ እየሰሩ ነው። የሚያበረታታ ነው። በተጓዳኝ ለህዝባችንና ለወገናችን ግለጹ፣ በቃ ይሄ ነው ብላችሁ በግልጽ አስቀምጡ የሚልም ሀሳቦች በአብዛኛው በዚህ በዘውዱ ሾው ሚዲያም ላይ እየቀረበ ነበር። ዛሬ እንግዲህ አጽመ ርስታችን ከፈለጋችሁ ሸዋ ዋና ከተማዋ አዲስ አበባ ነች፣ ፍንፍኔ የኛ ነው እየተባለ እዛ ቁጭ ብለው እንደፈለጉ ሲያደርጉ፣ በአማራ በኩል ደግሞ ጸጥታን መምረጡና ዝምታን በመምረጡ የመጣውን ጣጣ እያየ ነው። ስለዚህ ከዚህ በኋላ አማራው ከነመረጃው እያወጣ ሀሳቦችን መግለጽ ይገባዋል። የዘውዱ ሾው ሚዲያም በተሻለ መጠን ለሀገራችን በሚጠቅሙ ጉዳዮች ላይ ከጦርነት የምንወጣበት መንገድ ካላለ ነው። ከሌለ ግን ማንም ሰው ቢሆን ኃይልና ጉልበቱን ተጠቅሞ ነው እና መብቱን የሚያስከብረው። ወደዛም ሁለቱንም መንገድ በሰላማዊ መንገድ ይሞክራል። ካልተቻለ በኃይልና በጉልበት ያው ሌላው እንደሚያደርገው መደረግ አለበት። የአጽመ ርስት መነጠቅ ጉዳይ አሁን አማራውን በአብዛኛው እየከነከነ ያለ ቦታ ነው። ቅድም ዶክተር ካሰኝ እንዳሉት ከ85% በላይ ያለውን የሸዋ ግዛት ነጥቀው አማራው በጣም ትንሽ 15% ላይ የተቀመጠበት ዝምታን በመምረጡ ነው። ምን ያህል እንደጎዳው ታይቷልና ተመልካች አድማጮቻችንም ዛሬ በጣም በርካታ ሀሳቦችን የተረዳችሁ ይመስለናል። ከዚህ በኋላ የአማራው ኃይል እንደዚሁ የዘውዱ ሾው ሚዲያ እየጎተተ እያመጣ ሀሳባቸውን እንዲሰጡ የሚደረገው ይቀጥላል። ከዛሬ እንግዶቻችን ጋር እንግዲህ በሚቀጥለው በሌላ ርዕሰ ጉዳይ እንደምንገናኝ ተስፋ አደርጋለሁ። በጣም ስለ ጊዜያችሁ ሁሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ እንግዶች። አሜን። ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችን እንግዲህ እንደተከታተላችሁት ነው ከእንግዶቻችን ጋር ያደረግነው ሰፊ ውይይት ይህንን ይመስል ነበር። በቀጣይም እንግዲህ በሌሎች ርዕሰ ጉዳዮች እንመጣለን። አሁንም አማራ አንገቱ አንድ ነው የሚለው ነገር ፍሬ እያፈራ ነው። በትግሉ በኩልም ያሉ ክፍተቶች እየተዘጉ ነው። በዚህ በውጭ የሚገኘው ዲያስፖራም ክፍተቱን እየዘጋ ነው። በሚዲያም በኩል ያው እየተሰባሰብን ነን ያለ ነው። ስለዚህ ከዚህ በኋላ አማራው አንድ ነው የሚለው ጉዳይ በገቢር እየተስተዋለ ነው። በቀጣይም ሌሎች እንግዶች እንዲይዤላችሁ ቀርባለሁ። እነዚህም ዛሬ የቀረቡት ዶክተር ካሰኝ፣ ኢንጂነር ግርማ እንደዚሁም ደግሞ አቶ ዝናህም በቀጣይ በሌሎች ጉዳዮች እንደዚሁ ተመልሰው እንደሚመጡ ተስፋ አደርጋለሁኝ። እስካሁን ይህን ዝግጅት ለተከታተላችሁ ተመልካች አድማጮቼ ከልብ አመሰግናለሁ። ከዚህ በኋላ ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ሁላችንም በጋራና በአንድነት እንስራ እያልኩኝ የዛሬን ዝግጅት በዚሁ የምቋጨው ዝግጅቱን በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነበርኩ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው